ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ተማሪዎች እንደምን አላችሁ? ይህ ከዋሸራ አካዳሚ ዝጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 4 ቶፒካችን ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ፣ የዛሬው ሌሰናችን ደግሞ ሌሰን 17 ሪቡ ኤክሰርሳይዝ ኦን ዩኒት 4 ኮሽን ነበር 4 እንጀምራለን። እሺ ጥያቄ 4 ምንድነው የሚለው? ሶልቭ ዘ ኢኒኳሊቲ y less than or equal to minus 5x plus 2 x greater than or equal to 0 y greater than or equal to 1። እንግዲህ ካስታውሳችሁ ሌሰን 16 ላይ ከሰራነው ጥያቄ ጋር ተመሳሳይ ነው። ስለዚህ ተመሳሳይ የሆነ ስቴፕ ተከትለን we have find the solution set for this linear systems of linear inequalities። ስለዚህ በዛ መሰረት የመጀመሪያው ስቴፕ ምንድነው? y is equal to minus 5x plus 2 ነው። ኢኒኳሊቲ የነበረውን ወደ ኢኳል ሳይን መቀየር ኤክስ ኢኳል ቱ 0 እና ዋይ ኢኳል ቱ 1። እንግዲህ ኤክስ ኢኳል 0 ቨርቲካል ላይን ነው፣ ዋይ ኢኳል ቱ 1 ሆሪዞንታል ላይን ነው። ለዚህኛው ነው ምንም ያስፈልገን ኤክስ ኢንተርሰፕት እና ዋይ ኢንተርሰፕት። ዋዝ ኤክስ ኢንተርሰፕት ሌቲንግ ዋይ ኢኳል 0 ዋይ ኢንተርሰፕት ሌቲንግ ኤክስ ኢኳል 0። ሶ ዋይን 0 ስታስቀምጡ the values of x 2 over 5 y-intercepts 0 2። እሺ እንግዲህ የመጀመሪያው ባውንደሪ ላይናችን y is equal to minus 5x plus 2 ለሚለው x intercepts 2/5 ማለት 0.4 ማለት ነው። y-intercept 0 2። ስለዚህ ሁለቱን joining the two intercepts by a solid straight line. This solid boundary line y is equal to minus 5x plus 2. ዘን ወደ ነው ሼድ የምናደርገው ከላይኑ በስከ ቀኝ ነው ወይስ በስከ ግራ በኩል ለሚለውንም ቴክ አን አርቢትራሪ ፖይንት ሳይ 0 0። now what's relating inequality y less than or equal to, now what is the linear inequality y less than or equal to 5 minus 5x plus 2. now substitute 0 0 0 less than or equal to minus 5 times 0 0 plus 2 which is 2. 0 ከሁለት ያንሳል which is what true ነው። ስለዚህ ወይ ነው ሼድ የምናደርገው 0 0 ወደሚገኝበት ዳይሬክሽን ሼድ እናደርጋለን። this is the first boundary line. what's the second boundary line? the second boundary line is what x is equal to 0. what means x is equal to 0? that is a vertical line or y-axis. this is what x is equal to 0. so x is equal to 0 boundary ላይናችን ከሆነ ወዴት ነው ሼድ የምናደርገው? ይሄ boundary line to the right ነው ወይስ to the left? take an arbitrary point. አሁን 0 0 ነው አንወስድም። ለምን? ባውንደሪ ላይናችን በየት ነው የሚያልፈው? በ0 0 ስለሆነ። ስለዚህ other than 0 ለምሳሌ እችን ፖይንት ብንወስድ that x is 1 y is 0. now substitute what's inequality x greater than or equal to 0 ነው የሚለው። ለኤክስ ማን ወሰድን? አንድ ነው የወሰድን። 1 greater than or equal to what 0። አንድ ከ0 ይበልጣል which is what true ነው። ስለዚህ true ከሆነ ወይ ነው ሼድ የምናደርገው ለዚህ ባውንደሪ ላይን the right direction ነው ማለት ነው። so ይህን ሼድ ካደረግን ሶስተኛው ባውንደሪ ላይናችን y is equal to 1 ነው። y is equal to 1 a horizontal line y which is equal to positive 1. now ይህንን ሼድ የምናደርገው ከላይ ነው በላይ ነው ወይስ ከላይ ነው በታች? ምን ወስደን አሁንም ቴክ አን አርቢትራሪ ፖይንት ሳይ 0 0 እንችላለን እዚህ ጋር። ለምን? other than the line ስለሆነ። ስለዚህ what the inequality y greater than or equal to 1 ነው የሚለው። እንግዲህ y ስንት ነው የወሰድነው? 0 ነው። 0 greater than or equal to 1 which is what false statement 0 ከአንድ አይበልጥም። ስለዚህ ወይ ነው ሼድ የምናደርገው ወደ 0 0 ዳይሬክሽን ሳይሆን 0 0 በተቃራኒ ዳይሬክሽን ነው ማለት ነው። now እንግዲህ ላስትሊ የሶስቱ ግራፎች ኢንተርሴክሽን ፓርት የትኛው ነው ነው። ስለዚህ ስንመለከት ለዚህኛው ላይን አባብ ነው፣ የዚህኛው ቱ ዘ ራይት ነው፣ የዚህኛው ቱ ዘ ሌፍት ነው። ስለዚህ ኢንተርሴክሽን ሪጅናችን የተሆነ
triangular parts, the smaller triangle. ዜርፎር እንግዲህ ሶሉሽን ሴታችን እንግዲህ በኢንተርቫል ስናስቀምጠው እቺ ሪጅናችን የኤክስ ቫሊዩ ላይ የሚያደርገው ከማን እስከ ማን ነው? እንግዲህ ኤክስ ከማን ነው የሚጀምረው? ከዜሮ ነው። ዜሮ ለዛን ኦር ኢኳል ቱ ኤክስ ለዛን ኦር ኢኳል ቱ ዋት? ከዚህ እስከዚህ ቨርቴክስ አይበልጥም። ስለዚህ እቺ ቨርቴክስን 1/5 ትመጣለች። የዋይ ቫሊዩስ ከማን ጀምሮ? ዋይ ኢዝ ኢኳል ቱ ዋት? ዋን እስከ ማን? እስከዚህ ቨርቴክስ። እቺ ቨርቴክስ ማለት ማናት? ወይም ዋይ ኢንተርሰፕታችን ሁለት ናት። ዜሮ ቱ ስለሆነ ዋይ ኢንተርሰፕት ዜሮ ቱ። ስለዚህ ዋይ ቫሊዩ በአንድና በሁለት መካከል ሲሆን የኤክስ ቫሊዩ ደግሞ ላይ የሚያደርገው በዜሮ እና በአንድ አምስተኛ። አንድ አምስተኛ እንደመጣች ዘ ቱ ላይንስ አር ኢኳል አት ዚስ ፖይንት ዘ ላይን ዋይ ኢዝ ኢኳል ቱ ማይነስ 5x ፕላስ 2 እና ኤክስ ዋይ ኢዝ ኢኳል ቱ ዋት? ዋን ማለት ነው። ስለዚህ በዋይ ቦታ አንስተኩ ማይነስ 5x ፕላስ 2 ናው ፖዘቲቭ 5x ኢኳል ቱ 2 ማይነስ 1 ፖዘቲቭ 1 ኤክስ ኢኳል ቱ ዋት? 1/5 ታገኛላችሁ። እሺ ተማሪዎች ወደ ጥያቄ 6 ስንሄድ ሱልጣን ወርክስ ቱ ፓርት ታይም ጆብስ እንግዲህ ሁለት ቦታ ይሰራል ነው የሚለው። ዋን ኢዝ አት ኤ ጋዝ ስቴሽን ዛት ፓይስ ብር 11 አን አወር እንግዲህ ጋዝ ስቴሽን ላይ በ11 ብር በሰዓት ይሰራል ነው የሚለው። ኤንድ ዘ አዘር ኢዝ ኮምፒውተር ቴክኒሽያን ፎር ብር 60.5 አን አወር በኮምፒውተር ቴክኒሽያን ደግሞ 16.5 በሰዓት ይከፈለዋል ነው የሚለው። ቢትዊን ዘ ቱ ጆብስ ሱልጣን ዋንትስ ቱ እርን አትሊስት ብር 3300 ኢን 4 ዊክስ። ስለዚህ እሱ ምንድነው ያሰበው? ከሁለቱ ስራዎች ውስጥ በ4 ሳምንት ውስጥ 3300 ብር ነው መስራት የፈለገ። ሃው መኒ ሃወርስ ዳዝ ሱልጣን ኒድ ቱ ወርክ ኢች ጆብ ቱ እርን አትሊስት ብር 3300። ስለዚህ ምን ያህል ሳምንትና ምን ያህል ሰዓታቶችን መስራት አለበት ነው 300 ብር ጎሉን አቺቭ ለማድረግ። አሲዩም ሱልጣን ሃዝ 50 ወርኪንግ ሃወርስ ፐር ዴይ ኤንድ 5 ዴይስ ፐር ዊክ። ስለዚህ ሱልጣን ደግሞ ያለው 15 ምን ወርኪንግ ሃወር አለው በማን በቀን 15 ሰዓት በሳምንትስ 5 ቀናቶች አሉት ነው የሚለው። ዋት ዘ ኩዌሽን ራይት አን ኢኒኳሊቲ ዊች ሞዴልስ ዘ ሲቹዌሽን። ይህን ሲቹዌሽን የሚያሳይ ሲስተምስ ኦፍ ሊኒየር ኢኒኳሊቲውን ጻፉ ነው የሚለው። ሁለተኛው ግራፍ ዘ ኢኒኳሊቲ ግራፉን ከሳላችሁ በኋላ ሊስት ዘ ስሪ ሶሉሽንስ ቱ ዘ ኢኒኳሊቲ ያ ማለት ግን ግራፋችሁ ዛት ዘ ኮርነር ፖይንትስ ኦፍ ዘ ሶሉሽን ማለት ነው። እሺ ወደ ሶሉሽን ስንሄድ እንግዲህ የመጀመሪያው ሪፕሬዘንት ማድረግ ነው ቫሪያብላችንን። ሌት ኤክስ ቢ ዘ ነምበር ኦፍ ሃወርስ ሱልጣን ኢንጌጅድ ኢን ጋዝ ስቴሽን ጋዝ ስቴሽን ላይ የሰራበትን ኤክስ ብንለው። ኤንድ ሌት ዋይ ቢ ዘ ነምበር ኦፍ ሃወርስ ሱልጣን ወርክስ አስ ኤ ኮምፒውተር ቴክኒሽያን ኢን 4 ዊክስ እንግዲህ በ4 ሳምንት ነው ሊሰራ ያቀደው። ስለዚህ ወደ ኮንስትሬንታችን ስንሄድ ስለዚህ የመጀመሪያው ኮንስትሬንታችን ምን ይሆናል ማለት ነው? ኤክስ ጋዝ ስቴሽን ላይ ነው። ጋዝ ስቴሽን ላይ ሲሰራ ስንት ብር ነው የሚከፈለው? 11 ነው። 11 ኤክስ ሲደመር ኮምፒውተር ቴክኒሽያን ላይ ደግሞ ስንት ነው የሚከፈለው? 16.5 ዋይ ሊከፈል ያቀደው ብር ደግሞ ስንት መሆን አለበት? ግሬተር ዛን ኦር ኢኳል ቱ 3300 ዚስ ኢዝ ዘ ፐርሰናል ጎል። ልጁ ያቀደው በጋዝ ስቴሽን ላይ 11 ሲባዛ ኤክስ ሲደመር 16.5 ዋይ ግሬተር ዛን ኦር ኢኳል ቱ ዚስ። ሰው እንግዲህ ሁለተኛው ወርኪንግ ሃወር ኢን ፎር በ4 ሳምንት ውስጥ የሰራው የሰዓት ብዛት በቀን ስንት ሰዓት ነው መስራት የፈለገው? 15 ሰዓት ነው ሲባዛ በስንት ሳምንት? በ4 ሳምንት። እንደገና በሳምንት ስንት ቀን ነው የሚሰራው? 5 ቀን። ይህን ስታባዙ ታገኛላችሁ 300 ሃወርስ አለው ማለት ነው። ስለዚህ ሁለተኛው ኮንስትሬንታችን ምን ይሆናል ማለት ነው? ኤክስ ፕላስ ዋይ ለዛን ኦር ኢኳል ቱ 300። ለምን ጋዝ ስቴሽን ላይ ኤክስ ብለናል፣ ዋይ ኮምፒውተር ቴክኒክ ደግሞ ዋይ ብለናል። ስለዚህ ሁለቱ ላይ የሚሰራው ሰዓት ከስንት አይበልጥም? ከ300 ሊበልጥ አይችልም። ዜርፎር ስናጠቃልለው ሞዴላችን ወይም ኮንስትሬንታችን ለዚህ ሲቹዌሽን ምን ይሆናል ማለት ነው? የመጀመሪያው 11 ኤክስ ሲደመር 16.5 ዋይ ግሬተር ዛን ኦር ኢኳል ቱ 3300 ዘ ፐርሰናል ጎል ኤክስ ፕላስ ዋይ ለዛን ኦር ኢኳል ቱ 300። በሁለቱ ተቋም ላይ የሚሰራው ኤክስ እና ዋይ ከስንት መብለጥ የለበትም? ከ300
ሰዓት መብለጥ የለበትም። የመጨረሻው ኤክስ ግሬተር ዛን ኦር ኢኳል 0 ዋይ ግሬተር ዛን ኦር ኢኳል 0 ወይም ነው ነን ኔጌቲቭ ኮንስትሬንት የምንላቸው ናቸው። ስለዚህ የመጀመሪያውን ጥያቄ መለስን። ወደ ሁለተኛው ስንሄድ ሁለተኛው ጥያቄ ነው የሚለው ግራፍ ዘግራፍ ነው የሚለው ግራፊንግ ዘ ሲስተምስ ኦፍ ሊኒየር ኢንኢኳሊቲስ። ስለዚህ ይህን ግራፍ ለማድረግ የመጀመሪያው ስቴፕ ምንድነው? ቼንጅ ዘ ኢንኢኳሊቲ ኢንቱ ዋት ኢኳል 16.5 ዋይ which is equal to 3300 and ሁለተኛው ኢኒኳሊቲ ኤክስ ፕላስ ዋይ which is equal to what 300። እንግዲህ ከአሁን በፊት በሰራነው መሰረት ለዚህ ምን ታወጣላችሁ? ኤክስ ኢንተርሰፕት ዋይ ኢንተርሰፕት። ሶ ፎር ዘ ፈርስት ባውንደሪ ላይን ኤክስ ኢንተርሰፕት ሌቲንግ ዋይ is equal to 0 ዋይ ኢንተርሰፕት ሌቲንግ ኤክስ equal to 0። በተመሳሳይ ለሁለተኛው ባውንደሪ ላይናችን ኤክስ ኢንተርሰፕት ሌቲንግ ዋይ is equal to 0 ዋይ ኢንተርሰፕት ሌቲንግ ኤክስ equal to 0። ስለዚህ ለመጀመሪያው ባውንደሪ ላይን ኤክስ ኢንተርሰፕት ዋይን 0 ስናደርግ ስንት እናገኛለን? እዚህ ጋር ቼክ አድርጉ 300 ይሆናል። ዋይ ኢንተርሰፕት ደግሞ ኤክስን 0 ስታደርጉ ስንት ነው የሚሆነው? 200። ወደ ሁለተኛው ባውንደሪ ላይን ስንሄድ ኤክስ ኢንተርሰፕት ዋይን 0 ስናደርግ ስንት ይሆናል? 300 ነው። ዋይ ኢንተርሰፕት በተመሳሳይ 300። ስለዚህ እነዚህ ኢንተርሰፕቶች በመጠቀም እናደርጋለን ስኬቺንግ ዘ ግራፍ ኦፍ ዘ ሲስተምስ ኦፍ ሊኒየር ኢንኢኳሊቲ። ስለዚህ የመጀመሪያው ባውንደሪ ላይናችን ምን ይሆናል? ኤክስ ኢንተርሰፕት 300 0። እንግዲህ ኢንተርቫላችንን በመቶ ነው ያደረግነው። ዋይ ኢንተርሰፕት 0 200። ሁለቱን በምን እናገናኛለን? ጆይኒንግ ዘ ቱ ኢንተርሰፕትስ ባይ ስትሬት ላይን። ሶ ዚስ ዘ ባውንደሪ ላይን ዊዝ ኢኩዌሽን 11 ኤክስ ሲደመር 16.5 ዋይ which is equal to 3300። ስለዚህ ወደ ነው ሼድ የምናደርገው አሁንም እንወስዳለን። ቴስቲንግ ፖይንት ቴክ 00 የምትወስዱ 11 ኤክስ ፕላስ 16.5 ዋይ ግሬተር ዛን ኦር ኢኳል ቱ 3300። ኤክስ ኢዝ 0 ግሬተር ዛን ኦር ኢኳል ቱ ዋይም 0 ነው 3300። ስለዚህ 0 ከዚህ ይበልጣል which is what ፎልስ ነው፣ አይበልጥም። ስለዚህ ወይ ነው ሼድ የምታደርጉት ፎልስ ከሆነ በተቃራኒው ማለት ነው። እሺ ሁለተኛው ባውንደሪ ላይን ኤክስ ኢንተርሰፕት 300 0 ነው። ዋይ ኢንተርሰፕት 0 300። ሶ ጆይኒንግ ዘ ቱ ኢንተርሰፕትስ ባይ ስትሬት ላይን። እሺ እንግዲህ ባውንደሪ ላይናችን ይሄ ከሆነ ወዴት ነው ሼድ የምናደርገው? አሁንም ማን ስንወስድ ቴኪንግ ቴስቲንግ ፖይንት 00 ዋዝ ኤክስ ፕላስ ዋይ ለስ ዛን ኦር ኢኳል ቱ 300። ስለዚህ 0 ለስ ዛን ኦር ኢኳል ቱ 300 which is what ትሩ። ስለዚህ ወይ ነው ሼድ የምናደርገው 00 ወደሚገኝበት ዳይሬክሽን። የመጨረሻው ነን ኔጌቲቭ ኮንስትሬንት ኤክስ ኢዝ ግሬተር ዛን 0 ዋይ ኢዝ ግሬተር ዛን 0። ስለዚህ ኢንተርሴክሽን ሪጅናችን የቱ ይሆናል ማለት ነው? ዚስ ዘ ትሪያንግል ፓርት ነው ማለት ነው። ዘ ትሪያንግል ፓርት። ስለዚህ ሁለተኛውን ጥያቄ ጨረስን ነው። ስኬች ዘ ግራፍ ወይም ድሮ ነው የሚለው ሲ ዘ ግራፍ። ሶስተኛው ጥያቄ ምንድን ነው የሚለው? እሺ ሶስተኛው ጥያቄ ምን የሚለው? ሊስት 3 ሶሉሽንስ ቱ ዘ ኢንኢኳሊቲ። ሶስቱን ሶሉሽኖች ሊስት አድርጉ ነው የሚለው። ሶስቱ ሶሉሽኖች እነማን ናቸው? እንግዲህ ስኬች ግራፍ ካረግን በኋላ ለሲስተምስ ኦፍ ሊኒየር ኢንኢኳሊቲ ሶሉሽን ሴታችን ምንድን ነው ያልነው? ዘ ኮርነር ፖይንትስ ኦፍ ዘ ግራፍ ነው ያልነው። ዘ ኮርነር ፖይንትስ ኦፍ ዘ ግራፍ። ስለዚህ ሶስት ኮርነር ፖይንቶች ምንድናቸው? ሶሉሽን ሴት ኦፍ ዘ ሲስተምስ ኦፍ ዘ ሊኒየር ኢኳሊቲ ዛት ሚንስ ዘ ማክሲመም ኦር ዘ ሚኒመም ዛት ፋውንድ ኦን ዘ ግራፍ ካልን፣ ስለዚህ ኮርነር ፖይንታችን ማናት? ኦን ዋይ አክሲስ ኦር ዛት ዘ ኢንተርሰፕት ማለት ነው። ይችኛዋም ኦን ዋይ አክሲስ ናት። ዲስ ኦልሶ ዋት ኦን ኤክስ አክሲስ። ስለዚህ ሶስቱ ምናቸው? ዘ 3 ኮርነር ፖይንትስ አር ፋውንድ ኦን ኢች አክሲስ። ዲስ ኢዝ ዋይ አክሲስ፣ ዋይ አክሲስ፣ ኤክስ አክሲስ። ስለዚህ ኤክስ አክሲስ ላይ ኤክስ ቫልዩ 300 ዋይ 0 ነው። እዚህ ላይ ዋት ዘ ቫልዩስ ኦፍ ዋይ፣ ስለዚህ ላይ የዋይ ቫልዩ 200 ነው። እዚህ ላይ ደግሞ ምንድን ነው? የዋይ ቫልዩ 300 ነው። Therefore, the solution of the inequality are or that are the corner points 300, 0, 200 and 0, 300.
100. This is the solution sets of the systems of linear inequality. In other words, the corner points, that is the maximum or the minimum values. እሺ ተማሪዎች እንግዲህ ዛሬው ሌሰናችን ይህን ይመስላል። ይህን የዩቲዩብ ቻናላችንን ላይክ፣ ኮመንት፣ ሸር እንዲሁም ሰብስክራይብ ማድረጋችሁ እንዳዘነጉ። በሚቀጥለው ሌሰን እስከምንገናኝ ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ማን ልጄ